ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው ማክስ ሪቻርድሰን የተባለ ወጣት ከወላጆቹ ጋር ሆኖ ዶክተር ክሊንገማን ከተባሉ የስነ ልቦና ባለሙያ ዘንድ ለመታከም ሲሄድ ነው። ማክስ እንደ ማንኛውም ተራ ወጣት በነፃነት መኖር ይፈልጋል። ነገር ግን ከተወለደ ቀን ጀምሮ ህይወቱ ከሌላው ሰው የተለየች ናት። ምክንያቱም ማክስ እጅግ በጣም መልከ ከመሆኑ የተነሳ የሰው ልጅ ቀርቶ እንስሳት እንኳን ፊቱን ሊያዩት አይችሉም። ፊቱን ያየ ማንኛውም ፍጥረት በዛው ቅጽበት ህይወቱ ያልፋል። ገና ከማህፀን ሲወጣ እንኳን አዋላጅ ዶክተሮችና ነርሶች በፊቱ ውበት ተመስጠው ከቆዩ በኋላ በድንገት ሁሉም ወድቀው ህይወታቸው ያልፋል። ወላጆቹ ልጃቸው አደገኛ መሆኑን ሲረዱ ማክስን ይዘው ወደ ገለልተኛ ቦታ በመሄድ ማንነቱን ደብቀው መኖር ይጀምራሉ። ማክስ ማንም ፊቱን አይቶ እንዳይሞት ፊቱን በፋሻ ጠቅልሎ ነው የሚንቀሳቀሰው። ይሁን እንጂ ዶክተር ክሊንገማን ይህንን ፊቱ ሰውን ይገድላል የሚለውን ታሪክ በፍጹም ሊያምኑ አልቻሉም። ማክስን ለማረጋገጥ ፊቱ ላይ ያለውን ፋሻ እንዲፈታ ያስገድዱታል። ማክስም ፋሻውን ሲፈታ ዶክተሩ ገና ፊቱን እንዳዩ በዛው ቅጽበት ተዝለፍልፈው ይወድቃሉ። ፖሊሶች ቦታው ላይ ደርሰው ምርመራ ቢያደርጉም ዶክተሩ በልብ ድካም እንደሞቱ ገምተው ቤተሰቡን ወደ ቤታቸው እንዲሄዱ ይፈቅዱላቸዋል። በዛው ምሽት የማክስ እናት ጃን የማክስ ብቸኛ ጓደኛው የሆነውን ዳንን ለራት ተጋብዘዋለች። በምግብ ሰዓት የማክስ አባት ፖል ማክስ ሁል ጊዜ ቤት ውስጥ ከመሸሸግ አልፎ አልፎ ወደ ውጭ እንዲወጣ ቢመክረውም ማክስ ግን ፈቃደኛ አይሆንም። ፊቱ የሚያመጣውን አደጋ በሚገባ ያውቃልና። ከራት በኋላ ማክስ ጓደኛውን ዳንን አንድ አስደንጋጭ ጥያቄ ጠይቀዋል። ውበቱ እንዲበላሽና ተራ ሰው እንዲሆን ፊቱን በድንጋይ እንዲመታው ይለምነዋል። ቀደም ሲልም በመዶሻ እንዲመታው አስገድዶት ነበር። ዳን መጀመሪያ ላይ እምቢ ቢልም ማክስ ሆን ብሎ የዳንን ስልክ ስለጣለበት ዳን በንዴት ማክስን በድንጋይ ፊቱን ይመታዋል። በማግስቱ እናቱ ጃን ማክስን በድንጋይ ለተመታው አፍንጫው ሕክምና ወደ ሆስፒታል ተወስደዋለች። እዛም ተራቸውን እየጠበቁ ያለ ጃን አንድ ማስታወቂያ ታነባለች። ይህም አንድ የውጭ ሀገር ተማሪ በቤት ውስጥ ተቀብሎ የሚያሳድር ቤተሰብ የሚፈልግ ማስታወቂያ ነበር። ጃን ማክስ አዲስ ጓደኛ እንዲያገኝ በማሰብ ያንን ተማሪ ለመቀበል ትወስናለች። በሆስፒታሉ ውስጥ ማክስ በድንገት አንዲት ቆንጆ ልጅ ያያል። ልቡንም ትሰርቀዋለች። ከሆስፒታል ሲመለሱ ዳን ማክስን ከአንዲት ሴት ጋር ዴት እንዲወጣ ይገፋፋዋል። ማክስ መጀመሪያ ላይ ፊቴ በፋሻ የተጠቀለለ መሆኑን ስታይ ትተወኛለች ብሎ ቢፈራም በዳን ግፊት ይስማማል። ልጅቱን ሊያገኟት ሲሄዱ እሷ ዳንን የምታገኘው መስሏት ነበር። ነገር ግን ማክስ መሆኑን ስታውቅ ፊቷ ላይ የመከፋት ስሜት ይታያል። ማክስ ሊያጫውታት ቢሞክርም ክሬግ የተባለ ረብሻ የሚወድ ጠበኛ ወጣት ሁሉንም ነገር ያበላሸዋል። ክሬግ በማክስ ላይ መጠጥ በማፍሰስ በዛው በታሰረው ፋሻ ፊቱን በመጥረግ ያሾፍበታል። ልጅቱም የቀጠሮ ሁኔታ ስላልተመቻት ትታቸው ትሄዳለች። ማክስ ራሱን እጅግ እድለቢስ እንደሆነ ይሰማዋል። ማክስ በደረሰበት ውርደትና ብቸኝነት ተስፋ በመቁረጥ ፊቴ እንዲህ ባይሆን ኖሮ ህይወቴ ተራና ደስተኛ ትሆን ነበር በማለት በከፍተኛ ሐዘን ውስጥ ይወድቃል። መጨረሻው እንዲሆን በማሰብ ወደ አንድ ድልድይ ላይ ወጥቶ ራሱን ሊያጠፋ ሲዘጋጅ በድንገት ሆስፒታል ውስጥ አይቷት የነበረችው አሌክስ የተባለች ልጅ ከየት መጣች ሳይባል ከጎኑ ትቆማለች። አሌክስ በማክስ ሁኔታ ተረድታ በንግግሯ ካረጋጋችው በኋላ ራሱን እንዳያጠፋ ታሳመነዋለች። ለህይወቱ ዋጋ መስጠት እንዲማርም ወደ አረጋውያን መርጃ ማዕከል ወስዳ አስቴርና ሮዝመሪ ከሚባሉ ሁለት አረጋውያን ጋር እንዲጫወት ታደርገዋለች። ማክስ በዛ ቀን አዲስ ተስፋ አግኝቶ ወደ ቤቱ ይመለሳል። እየተመለሱ ሳለም ማክስ አሌክስን ለዴት እንዲወጡ ቢጠይቃትም በነገው ዕለት የምታከናውነው ሌላ ጉዳይ እንዳላት ነግረው ተከለክለዋለች። ማክስ በጓደኛው በዳን ግፊት አሌክስን ድጋሚ ፍለጋ ወደ ድልድዩ ይሄዳል። እንደገመተውም አሌክስ እዛው ትገኛለች። በዚህ ጊዜ ማክስ ደፍሮ አብሮ እንዲዝናኑ ይጋብዛታል። ሁለቱ በአንድ ሱፐርማርኬት ውስጥ እየተዘዋወሩ ብዙ የጄሊ ከረሜላዎችን ይገዛሉ። ይህንንም ያደረጉት ለመብላት ሳይሆን ማክስ ቤት የሚገኘውን የመታጠቢያ ገንዳ በጄሊ ሞልተው በዛ ውስጥ ለመጫወት ነበር። በጨዋታቸው መሃል ማክስ ስለ ሚስጥራዊ ፊቱና ሰውን ስለ መግደል ኃይሉ ለአሌክስ በግልጽ ይነግራታል። የማክስን ታሪክ ሰምታ የደነገጠችው አሌክስም የራሷን ድብቅ ሚስጥር ትነግረዋለች። አሌክስ ኢንድሮፊን ለተባለው የሰውነታችን ኬሚካል
አለርጂ አለባት። ይህም ማለት በጣም ስትደሰት ወይም በጣም ስታዝን ልቧ ሊያብጥና ለሞት ሊያዳርጋት ይችላል። ለዛም ነው ሁል ጊዜ አደገኛ ነገር እንዳይፈጠር መድኃኒቷን ይዛ የምትንቀሳቀሰው። ሁለቱ የፍቅር ጊዜያቸውን ፊልም በማየት ይቀጥላሉ። ጊዜው ስለመሸም ወደ ማክስ ቤት ተመልሰው አይን ለአይን እየተያዩ የፍቅር ስሜት ውስጥ በገቡበት ቅጽበት የማክስ ወላጆች ከውጭ ሀገሩ ተማሪ ዩሺን ጋር ሆነው ድንገት ይመጣሉ። ወላጆቹ ማክስ ሴት ጓደኛ በማግኘቱ እጅግ ይደሰታሉ። ከጥቂት ቀናት በኋላ ማክስ ከአሌክስ ከዳን ፍቅረኛና ከዩሺን ጋር ለካምፒንግ ወደ ጫካ ይሄዳሉ። በዛ ምሽት ሁሉም ከመተኛታቸው በፊት ማክስ የአሌክስን አይኖች በእጆቹ ከሸፈነ በኋላ ያለ ፋሻ ያለውን እውነተኛ ፊቱን እንድትነካው ይፈቅድላታል። አሌክስም በስሜት ተውጣ ጉንጩን ትስመዋለች። በሁለቱ መሃል እውነተኛ ፍቅር መኖሩ በዛሽ ቅጽበት ይታያል። የካምፒንግ ጉዞው በጣም አስደሳችና ሰላማዊ ነበር። ነገር ግን በማግስቱ አሌክስ በካምፒንግ ወቅት በተሰማት ከፍተኛ ደስታ ምክንያት ልቧ ላይ ችግር ተፈጥሮ በድንገት ሆስፒታል ትገባለች። አሌክስ ሆስፒታል መግባቷን ለማክስ አልነገረችውም ነበር። ነገር ግን ዩሺን በስህተት የገና ዛፉን አቃጥላ ጓደኛው ዳን ስለተጎዳ ማክስ ዳንን ይዞ ወደ ሆስፒታል ይሄዳል። በዛው አጋጣሚ ማክስ አሌክስን በሆስፒታል ውስጥ ያያታል። አሌክስ ግን እናቷ ከማክስ ጋር መሆኗን እንዳታውቅባት ብላ ማክስን አይታ እንዳላየችው ሆና ተሸሸዋለች። ማክስ በዚህ ድርጊቷ ልቡ ይሰበራል። በኋላ ግን ከአባቱ ጋር ግብይት ላይ ያለ አባቱ ማክስ ስለ አሌክስ ያለውን ስሜት ተረድቶ ሄዶ የልቡን እንዲነግራት ያበረታታዋል። ማክስም አሌክስን አግኝቶ ለምን እንደሸሸችው ሲጠይቃት የእናቷን ፍርሃት ትነግረዋለች። ማክስም ምክንያቷን ተቀብሎ ይቅር ይላታል። ማክስና አሌክስ ቀደም ብለው ያወቃቸውን አረጋውያን አስቴርንና ሮዝመሪን ለመጠየቅ ወደ ማዕከሉ ይሄዳሉ። ነገር ግን እዛ ሲደርሱ ሮዝመሪ በእርጅና ምክንያት እጅግ ተዳክማና በህመም እየማቀቀች ያገኟታል። ሮዝመሪ በስቃይ ውስጥ ሆና መሞት እየተመኘች መሆኑን አሌክስ ስትረዳ በከፍተኛ ሐዘን ውስጥ ትወድቃለች። ከሐዘኗ ብዛትም የሮዝመሪ ስቃይ እንዲያበቃ በማሰብ ማክስ ፊቱን ለሮዝመሪ እንዲያሳያትና ከዚህ ዓለም በሰላም እንድትሰናበት እንዲረዳት ትለምነዋለች። ማክስ መጀመሪያ ላይ ይህ ሰውን መግደል ነው ብሎ ቢሰጋም የሮዝመሪን ስቃይ ሲያይ ፋሻውን ይፈታላታል። ሮዝመሪም የማክስን እጅግ መልካም ፊት ስታይ በፈገግታ ተሞልታ በሰላም ህይወቷ ያልፋል። ከሮዝመሪ ሞት በኋላ አሌክስ ለማክስ ምንም ሳትነግረው በድንገት ትሰወራለች። ማክስ በጭንቀትና በናፍቆት ተውጦ እያለ ጓደኛው ዳን በትምህርት ቤቱ የጭፈራ ድግስ ላይ አሌክስን እንዲጋብዛት ይመክረዋል። ማክስ ስልኩን ተጠቅሞ መልእክት ቢልክላትም አሌክስ ግን ምንም ምላሽ አትሰጠውም። ማክስ መጨረሻ ላይ ተስፋ ባለመቁረጥ ወደ ቤቷ ሄዶ ሲያያት ግን በከፍተኛ ድንጋጤ ውስጥ ይወድቃል። የአሌክስ የልብ ህመም ከመቼውም ጊዜ በላይ ጸንቶባት አልጋ ላይ ወድቃ ነበር። አሌክስ ህመሟን የደበቀችው ማክስ ስለ ሁኔታው አውቆ እንዳይርቃት በመፍራት ነበር። አሌክስ በዛ አስቸጋሪ ሁኔታ ውስጥ ሆናም ቢሆን ማክስን ወደ ድግሱ እንዲወስዳት ትጠይቋለች። በጭፈራው ምሽት ማክስና አሌክስ እጅግ የሚያምር ጊዜ ያሳልፋሉ። እያንዳንዱን ሰከንድ በፍቅር ይደሰታሉ። ነገር ግን በጭፈራው መሃል የአሌክስ ህመም በድንገት ተነስቶባት ከአፍንጫዋ ደም መፍሰስ ሲጀምር ተረብሻ ወደ ሽንት ቤት ትሮጣለች። ማክስ አሌክስን እየጠበቀ እያለ ድሮ በማክስ ላይ ሲያሾፍ የነበረው ያ ጠበኛ ክሬግ በድንገት ይከሰታል። ክሬግ ድጋሜ ማክስን ለማዋረድ በማሰብ በድንገት የማክስን ፋሻ ፊቱ ላይ ይከፍታል። በዛው ቅጽበት በአቅራቢያው የነበረችው ቫሌንሺያ የተባለች ወጣት የማክስን ፊት ታያለች። ወዲያውኑም ተዝለፍልፋ በመውደቅ ህይወቱ ያልፋል። ፖሊሶች ወዲያውኑ ደርሰው ማክስን በቁጥጥር ስር ሲያውሉት፣ አሌክስ ደግሞ ህመሟ ጸንቶባት ራሷን ስታ ወደ ሆስፒታል ትወሰዳለች። ማክስ ከምርመራ በኋላ ተለቆ ወደ ቤቱ ቢሄድም ልቡ ግን ያለው ሆስፒታል ካለችው አሌክስ ዘንድ ነበር። ማክስ ሆስፒታል ሄዶ አሌክስን ሲያገኛት አንድ አሳዛኝ እውነት ይረዳል። አሌክስ ለህመሟ የሚሆን ትክክለኛ መድኃኒት እንደሌላትና ዶክተሮችም ከ16 ዓመት በላይ አትኖርም ብለው እንደነበር ትነግረዋለች። አሌክስ ማክስን ካገኘች በኋላ ዓለሟ እንደበራላትና አሁን ግን ህመሟን ስላልቻለችው ልክ እንደ ሮዝመሪ እሷንም ከስቃይ እንዲገላግላት ፊቱን እንድታይ ትለምነዋለች። ማክስ ግን አሌክስን እጅግ ከመውደዱ የተነሳ ይህን ጥያቄ ለመቀበል ይከብደዋል። ሰውን ሲሞት ማየት ምን እንደሚመስል ታውቂያለሽ? በማለት በከፍተኛ ሐዘን ሆስፒታሉን ጥሎ ይወጣል። ወደ ቤቱ ሲመለስ በንዴትና በተስፋ መቁረጥ ፊቱን በድንጋይ ሊያበላሸው ቢሞክርም ወላጆቹ ደርሰው ያስቆሙታል። ማክስ ፋሻውን ፈቶ በመራር የሐዘን እንባ ያለቅሳል።
በዚህ መሃል የዩሺን ድመት የማክስን ፊቱን አይታ በዛው ቅጽበት ህይወቷ ያልፋል። ማክስ ፊቱ አሁንም አደገኛ እንደሆነና ለሚወዳት አሌክስ ሞትን መስጠት እንደማይፈልግ ይረዳል። በዚህም ምክንያት እሷን መሸሽ ይጀምራል። ማክስ አሌክስን ከመውደዱ የተነሳ እሷ ስትሞት ማየት ስላልፈለገ ሙሉ በሙሉ ይሸሻታል። ስልኳን አያነሳም፣ መልእክቷን አይመልስም። በዚህ ጊዜ ጓደኛው ዳን ማክስን በቁጣ ይናገረዋል። አሌክስ በማንኛውም ሰዓት ልትሞት እንደምትችል እያወቅ ለመጨረሻ ጊዜ ሳትሰናበታት ልታጣት ነው በማለት ይጮህበታል። የዳን ንግግር ማክስን ከገባበት መደንዘዝ ያነቃዋል። ማክስ ስህተቱን ተረድቶ በፍጥነት ወደ አሌክስ ቤት ይሄዳል። እሷን ለማስደሰትም የመኝታ ክፍሏን ግድግዳዎች በሚያምር ሁኔታ ያስጌጥላታል። አሌክስ ግን በደካማ ድምፅ ሁሉንም ነገር አሁን እንዲያበቃ ፈልጋለሁ በማለት የመጨረሻ ፍላጎቷን ትነግረዋለች። ማክስ ካሁን በኋላ የሷን ስቃይ ማየት እንደማይችል ይረዳል። አሌክስ አይኖቿን እንድትጨፍን ከጠየቃት በኋላ ለአመታት ጠቅልሎ የኖረውን ፋሻ ፊቷ ላይ ይፈታዋል። አሌክስ ማክስን ለመጨረሻ ጊዜ በስሜት ትሰማዋለች። ከዚያም አይኖቿን ስትገልጥ የማክስን እጅግ አስገራሚና መልከ መልካም ፊት ታያለች። የሚገርመው ግን አሌክስ እንደሌሎቹ ሰዎች ወዲያውኑ አልሞተችም። ይልቁንም ለጥቂት ደቂቃዎች አይን ላይን እየተያዩ የፍቅር ጊዜያቸውን ይጋራሉ። በመጨረሻም አሌክስ በሰላም ወደ ጥልቅ እንቅልፍ ውስጥ ትገባለች። ከጥቂት ጊዜ በኋላም ህይወቱ ያልፋል። ከአሌክስ ሞት በኋላ ማክስ ለህይወቱ አዲስ ትርጉም ይሰጠዋል። ቀደም ሲል ቫሌንሺያ ለተባለችው ልጅ ሞት ምክንያት ተብሎ በፖሊስ ተከሶ የነበረው ማክስ ከክሱ በነፃ ይለቀቃል። በዛው ሰሞን ዓለም ሁሉ ስለ ማክስ አስገራሚና ገዳይ ፊት ማወቅ ይጀምራል። በዚህም ምክንያት ከዓለም ዙሪያ እጅግ ብዙ ደብዳቤዎች ይደርሱታል። ደብዳቤዎቹ ግን ማክስን የሚወቅሱ ሳይሆኑ በከፍተኛ ስቃይ ውስጥ ያሉና መሞት የሚመኙ ሰዎች እባክህ ፊትን አሳየንና ከስቃያችን ገላግለን የሚሉ ልመናዎች ነበሩ። ማክስ በስተመጨረሻ የፊቱ ገዳይ ውበት የተሰጠው ሰዎችን በከንቱ ለመግደል ሳይሆን እንደ ሮዝመሪና አሌክስ ያሉ በስቃይ ላይ ያሉ ነፍሳትን በሰላም ለማሳረፍ መሆኑን ይረዳል። የህይወቱ ዓላማ ገላጋይ የሞት መልአክ መሆኑን ይረዳል። በታሪኩ የመጨረሻ ትዕይንት ላይ ያ ቀደም ሲል ማክስን ሲያዋርደው የነበረው ክሬግ ይቅርታ ለመጠየቅ ወደ ማክስ ቤት ይመጣል። ማክስ ሊያገኘው ሲወጣ ግን ፋሻውን መልበስ ረስቶት ነበር። ክሬግ የማክስን ፊት ገና እንዳየ ምንም ሳይናገር በዛው ቅጽበት መሬት ላይ ተዘርሮ ህይወቱ ያልፋል። ማክስ በውበቱ ምክንያት የመጣበትን እርግማን ለበጎ ነገር እየተጠቀመበት ታሪኩ እዚህ ላይ ያበቃል። የዛሬው አስገራሚ ታሪክ ይህንን ይመስል ነበር። እናንተስ እንደ ማክስ ሰዎችን የሚገድል ውበት ቢኖራችሁ ምን ታደርጉ ነበር? ሀሳባችሁን ኮሜንት ላይ ያስፈሩልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ሰብስክራይብ በማድረግ የቤተሰባችን አባል መሆን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ Push